ማልመጥ ነው ደሞ በቃ እኔ ማራመድ የሚመቸኝ ሙድ በቃ ዝገት የሆነ ሙድ ይመቸኛል የለ በቃ ማዛግ ነው ሙዴ ምናምን በቃ ከዛ ለካ እኔ ያዛኩ መስሎኛል ለካ እኔ ራሴ እየዛኩ ለኔ እርድና ምንድነው ፓፍ ጠምሮ ማስነፋት እትጫ ቤት እንሂድ ብሎ ማበረታታት ምናምን ሂድ አንተ ከማዘሯ እኮ አርገና ምናምን አንከመም እንዴ ምናምን አረ እየቃምን ነው አንተም ይሄንን ሱስ አትቶም እንዴ ሲል ዛሬ እየቃምን ነው ራስኪችን ወሬ በቃ ሰው ምንድነው እንቅፋት በቃ እንቅፋት የሆነ ህይወት ይመቸኛል የለ ሳትማሪ አስተማረችኝ እናቴ በ14 አመቷ ነው የወለደችኝ ባይዘው ተደፍራ ምናምን ፋዘሬን አላውቀውም ቢሊየነር ነው ይባላል ምናምን እሱ ቢሊየነር ምናምን ፋዘሬ ያወረሰኝ ስም ብቻ ምንም ነገር አላወረሰኝም በስሜ መታወቅ የለኝም በቃ እሱን ስም ላለመስማት ስል ነው ትምህርት ሁሉ ያቆምኩት ዲቃላ መባል ስለሚሰለቸኝ ግን እሱ ያንን ሁሉ ይችላል ብቻ እናቴ ወድሻለሁ ከዚህ በኋላ ኖሬ በቃ በከንፎቹ ጥላ ተሸሽጌ ሙሴ ሚሊዮን ከየት ከተማ መጣ? ከሻሸመኔ። እንዴት እዚህ ልመጣችሁ? ቀድሚያ አብዲሳ ቆምቢ ማመስገን ፈልጋለሁ። እንዴት እንደመጣው አላውቅም። ስለ አምና እንሂድ ምናምን ብሎ ሲለኝ ወደዛ በልባክ ቂንጬ ጨሌ ሙድ አትያዝ ምናምን ብዬ ዓለም ጥበን ነበር ታውቃለህ። ምን ሙድ? ቂንጬ ጨሌ ምንድነው? ቂንጬ ጨሌ ሙድ? አዎ ይሆናል አይደል? የሆነ ደሞ አታስጥም ምናምን አታረቁ በቃ ተወሱን ለፎና ማለት ነው። ብቻ ግን እሺ የሆነ በቃ እሱም ማመስገን ፈልጋለሁ ቅድሚያ ማለት ነው። በቃ ስለ የሆነ እንደዚህ አብሮ አበርነን ያው ብዙ አመት አብረን ጨሰናል ምናምን ብዙ ላይፎች አሉና ከአብሮ አደግ ወደ አብሮ አበርነን። እሺ የሻሸመኔ ልጅ ይመቸው። አብሮ አበድ እሺ አብሮ አበድ ናችሁ ከሱ ጋር እሺ። ከዛ እሱ በጌታ አመለጠ በቃ ከዛ እኔ ደግሞ ምንድነው አዮ እነ ሩባ ምናምን ሮቤልም አብሮ አበርነን ብዙ ላይፍ አለን ምናምን ታውቃለህ። ነፍሱን ይማረው ጀለሴት እንቢት ምናምን በቃ ብዙ ማለት ነው ብለው ቃል እኔ እንደዚህ ነው አይደለም ስለ በቃ ህይወት ብቻ እኔ እንጃ። ግን ምን አልኩኝ መጨረሻ ላይ አብዲሳ ቆምቢን የቀየረ አምላክ እኔን አታየኝም እንዴ አልኩ። በቃ በቫረም ቢሆን ይሄኝ በቃ በቫረም ቢሆን ይሄኝ የለም። በፊት ሰው ቀና ስትል ምን ይታያል ይለኛል። እኔ ኮርኒስ ነው ምለው የለም። ሰው ቀና ስትል ምን ይታያል? እሺ ፍራ ሲለኝ ቀና ስትል ምን ይታያል ሲለኝ ኮርኒስ ወይም ጣራ ነው ምለው እኔ ማለት በቃ በእምቢተኝነት ማለት ቀማል መጥሮ ደሞ በቃ እኔ ማራመድ የሚመቸኝ ሙድ በቃ ዝገት የሆነ ሙድ ይመቸኛል የለም። በቃ ማዛግ ነው ሙዴ ምናምን በቃ ከዛ ለካ እኔ ያዛኩ መስሎኛል ለካ እኔ ራሴ እየዛኩ ነው። አሁን ላይ አንቲረስት ያስፈልገኛል ጭራሽ የለም። ስተኛ ነው እናቴ በቃ ስለ እናቴ በጣም አክራሪ ኦርቶዶክስ ናት የሌላ አክራሪ ማለት ነው። አሁን ነው የገባኝ በቃ እዚህ ቤት ከመጣ በኋላ መኖር እየፈለገች ለካ እሷ መኖር ሳትችል እኔን ለማኖር ነበር ስትጠሬ ነበር። ይሁት እንደዚህ ብቻ ይሁን ሁሉንም በቃ በማለፍ ነው የሚሆነው። እኔ ወይኔ በመስቀል የተሰቀለው ፈጣሪ ለካ ለኔ ነው ታውቃለህ። እኔ ብዙ ጊዜ ለጴንጤዎች ነው ላሉ ታውቃለህ አለምጥ ነበር ቸርችን ሄድ ምናምን ሲሉኝ ምን እንደምል ታውቃለህ? ዩኒ መዘነጥ ለኢየሱስ መጨፈር ለኢየሱስ ምናምን ክሪስ ክሮስ ላይት ለኢየሱስ ምናምን ብዬ አለምጥባቸው ነበር። ለካ እነሱ ናቸው ልክ እኔ እኮ ገሃነም ነው የገባሁት። እኔ አሁን ነው የታወቀኝ የመጀመሪያ ቀን ንስሐ ብለህ ጀምር ለካ እኔ ንስሐ ነኝ። እኔ ሰው ንስሐ እየገባ ሲሄድ እኔ ወደ ጫማ ማሳ ነው ለካ ስሮጤ ነበር። ግን አሁን ኢየሱስ ክብሩ ይስፋ በቃ እያመለጥኩ ያለ እየተሰማኝ ነው ደስታ እና ሻሸመኔ ማለት ነው። አሁን ይሄን ፊት አይቷል በቃ ነፍሶ ይመጣል በቃ ነፍሶ የለም። ለምን እንደሆነ ታውቃለህ? ነፍውሰ አበላሽቻለሁ በጣም ብዙ ሰው ማለት ነው። ለኔ እርድና ምንድነው ፓፍ ጠምሮ ማስነፋት እትጫ ቤት እንሂድ ብሎ ማበረታታት ምናምን ሂድ አንተ ከማዘሯ እኮ አርገና ምናምን አንከመም እንዴ ምናምን አረ እየቃምን ነው አንተም ይሄንን ሱስ አትቶም እንዴ ሲል ዛሬ እየቃምን ነው ራስኪች ወሬ በቃ ሰው ምንድነው እንቅፋት በቃ እንቅፋት የሆነ ህይወት ይመቸኛል የለም። አሁን ለምሳሌ ሳልቶ ለመኪና የለም ያበለኝ በቃ በየቦታው አለው ማለት ነው። አታጣኝም በቃ ሻሸመኔ ላይ ምናምን አንተ የሰፈር ነህ ሲል ሻሸመኔ ግባና እንዲመታት ሙሴ ተነግራለች ይችላል። በቃ በጣም ዝገት የሆነ ሙድ ነው የሚመቸኝ የለም። እኔ እያረድኩ እየመሰለኝ ነው ለካ እኔ እየታረድኩኝ ነው በቃ የለም። በቃ የሆነ በኔ ስም የሚገበር ነው የሚመስለኝ አሁን ላይ ሳስበው በኔ ስም እየተገበረ ነው ለካ አላ ነፃ መውጣት እውነት ነው ነፃ መውጣት። ትላንትና ነው የሌቪ ማስታወሻ ስትል
ኢየሱስ ክርስቶስ እንጃ እኔ በቃ ስለ አይቶኛል። ሪልም ነው ለካ በቫር ያልኩት ለካ ኢየሱስ ክርስቶስ ወይ ውረድ ወይ ፍረድል ነበረ። ለካ ሳይወርድ የሚፈርድ አምላክ አለኝ ታውቃለህ። እዚህ ከመጣሁ በኋላ ተረዳው። ክብረ ምስጋና ለሱ ይገባዋል። የለም በቃ እኔ እንጃ ይሁን በቃ ምን ልበልህ ስለ ቀደስ ብሎኛል። የለም እኔ ትላንትና መጥቼ ተደጋጋሚ እዚህ ግቢ ውስጥ ከገባን ጊዜ ቀን በቀን አገኛለሁ። ቀን በቀን መጥቼ እኔ ዙሩን መደጋገም ፈልጋለሁ ምናምን ስል ጀለሶች ምግቡ ተመችቶ ነው አሉኝ። ምግቡ እንዴት ነው? በነገራችን በጣም ወዳም ስለሆንኩ ምግብ ወዳለሁ። ሪል ነው በጣም በላለሁ። ሲጀመርም ያለ ከሱስ ውስጥ ካለ አፒታይቱ ክፍት አንተ ብቻ ነው የሌለ እንዴ? እኔ የተላጨ ሕፃን ልጅ ዳጣ ነክቶት ካመጣችሁልኝ በላለሁ። ከዛ ህይወት በጣም መጥፎ ነው የምትለው የትኛው? ሁሉም ኢየሱስ ጥሩ የለውም። ሲጀመር ኢየሱስ ጥሩ የለውም። እንዴት ገባ ወደ ሱስ አንተ? እሱ ዋና ደስ የሚል ጥያቄ ነው። የመጀመሪያ ጊዜ የለም የሆነ እርድና መስሎኝ ምናምን ታውቃለህ፣ እንደዚህ ምናምን ባይዘው ፋስት ተማሪ ነበርኩ። ጂነስ ምናምን የካናዳና የቻይና እድል አምልጦኛል በትምህርት ምናምን። ከዚህ የሆነ ሰዓት ላይ መቃብር የሚል መንፈስ አለ። እዛ ሄዳለሁ ምናምን ዝም ብዬ ዛፍ ላይ ደቅ ብዬ ምናምን ሳይ የሆኑ ጀለሶች ባይ ምናምን ጠምረው ምናምን በርበሬ እየታጠኑ አየሁ። በርበሬ ማለት ፓፍ ነው በቃ በእኛ አጠራር እየታጠኑ አየሁ ማለት ነው። ከዛ ታጠነው ሲጨርሱ ጥቅል ጎመን ምናምን ከታትፎ ምናምን ዝም ብሎ ከዛ በሉት ጥሬውን ማለት ነው። እንዴ ነገር ምንድነው ምናምን ዝም ብሎ ጥሬ ጥቅል ጎመን የበሉት ምናምን አልኩ። የሚሸክፉበት ተከትዬ እኮ ማለት ነው። ሲሸክፉ አየሁ። እኔም የሆነ ቀን እኮ ሸከፍኩ ማለት ነው። ከዛም ባየ ታጠንኩት። ከዛ የሆነ ጩጬ መኪና እቺ እንደዚህ በቃ ረጅም መሰለኝ ባቡር ነው ይሄ ነገር ምናምን ብዬ በቦይ ነው የሄድኩት ወደ ቤት። ቦይ ውስጥ የለም። ቦይ ውስጥ ሄጄ ምናምን ተቤሰ ገባ። ሩዝ በጣም ወዳለሁ በጣም ማለት ነው። እና ግድንግዱ ባለጆሮዋ ሙድ ውስጥ ሩዝ ተሰርቷል። አንድ ፍሬ ትንሽ የለችም። እሷ እስክቀድ ድረስ በልሁት ሙሉን ማለት ነው። ከዛ ማዘር መጣችና ምናምን በቱቦ ነው እንደዚህ ታጥቤ ምናምን ራሴን የለም ለካ እኔ እበት ነኝ። እኔ ምንም ማውቀው ነገር የለም። ታጠብኩ ምናምን ከዛ በኋላ እያልኩ በቃ የሆነ እርድና እየመሰለኝ 2006 ሰኔ 17 ነው። እኔ ፓፌ በቃ ፐርፌክት በቃ አላ በጣም ነፊ ሆንኩኝ። ፍሬ ነበረ መማለው አብዮ ፍሬ ትምህርት ቤት ሴፍቲ ታንከር የተቆፈራል እዛ ውስጥ በቃ ጀለሶችን ይዤ እየገባሁ ምናምን ድብልቅ እያስባልኩ በቃ ብዙ ልጆች አስለምዳል። ብዙ ልጆች ሻሻሌ ካሉት ግማሽ ሱሰኛ በጣም ነፍ ክታብ አለኝ። በጣም ብዙ ክታብ ማለት ነው። እንዲሳክስ ምናምን ሰው ያሉት የሻሻ ልጆች እንዳለ ያቁኛል። እንዳለ በጠይቃቸው ይነግሯል። እንዳለ ማለት ነው ሻሻሌ እኔ እንጃ በቃ ስለ እኔ እንጃ ምንድነው ደስታ እኔ ሲሉኝ ፓፍ መንፋት የሚያዝናናኝ ነገር ምንድነው? ፓፍ መንፋት። ፓፍ ማለት ሻቃ መጠጣት፣ ትጫ መብላት በቃ ረረቱ ወይ እሷ በቃ አዘቀት የሆነ ህይወት እየተኖረ ማለት ነው። በዛ እርካታ የሚገኝ ይመስለኛል። ለካ እርካታ አይደለም። በቃ እኔ ስለ እናቴ ታለቅሳለች ምናምን ማዘር ባይዘው ነቄ ናት ማለት ማሩፍ ናት፣ ያራዳ ልጅ ናት ሆና እኔ አምሽቼ ምናምን ጠዋት ስገባ አባ ደህና አደርክ ምናምን የታደርክ አትለኝም። እንዴ ደህና መሸ ነው እንጂ ታመሸ አትለኝም። ለካ ለኔ በቃ አሬ ገባት ናት እያልኩ ነው። ለካ እሷ ከዛሬ ነገ ይሻሻላል፣ ከዛሬ ነገ ይሻሻል፣ ሰው ሆኖ ያለው እያለች ነው ለካ እሷ የምትጥረው። ከዛ መጨረሻ ላይ ገባኝ። ሰፈር መዋል ጀመርኩ። ወረታች ምናምን ድወካ በዛብኝ ምናምን መፈንከት መበሳት ምናምን በቃ በጀማተል ምናምን ሲባል በቃ ሰፈር እስኪለዋል ምናምን ብዬ ሰፈር ደግሞ በቃ በጣም በጊዜ ገባው ምናምን ብዬ 4 ሰዓት ምናምን ስገባ ታለቅሳለች። ይሄ ነው በቃ ለኔ መልስ። እኔ እንደዚህ መኖር ፈልጌ አንተን እያኑ በቃ በጣም ታማራለች። ምንድነው መሰራው እናት? ብዙ በፊት ሻቤ ምናምን ነበር ሰርታኔን ያስተማረችኝ ምናምን። ከዛ ሰው ግሮሰሪ ምናምን በቃ ስለ እኔ መንጨት ቤት ተፍተፍላለሁ፣ እሷም ጸጉር ምናምን ትሰራለች። ብቻ በቃ በተገኘው ገዲቃ ባይ ይኖራል። በቃ ለያው ፈጣሪ የከፈተውን ጉሮሮ ሳይዘጋ አድር በሚለው ግን እሷ ናት ለኔን ጉሮሮ ለመዝጋት ተፍ ትላለች። ለካ እኔ በዚህ ላለው ምናምን ጀለሶች ሲበሉ በላለው ምናምን ሲቅም ያስቀመኛል። ሙሴን እኔ ማንንም ሰው እጅ አስቀመኝ ካልኩ እምቢ አለኝ። በቃ ሁለት እንጨቃምኩ መረቀንኩ አንድ ለምንድን ነው ያለ ፓፍስን በቃ ከዛ ሻቃ ለመጎተት ከተርፉ ላይፉ ምንም በቃ እዚህ ያስተማርኩትን ትምህርት እንዴት አገኘው? ኧረ በስመ አብ እዚህ ባልመጣ እኔ ሰው መሆን አይመስለኝም ነበር። እኔ እዚህ ግቢ እኔ በዚህ ሰዓት መጥቼ ተፍ ብዬ ጠንቋይ ቤት ነበር የምሄደው። ለምን በጣም እናቴ ስታማርርብኝ ነበር። በጣም ማለት ነው በጣም ከምድ በላይ ማለት ነው።
በቃ ሁሌ ታለቅሳለች። እዚህ ባልመጣ እኔ ህይወት ምን እንደሆነች አይገባኝም ነበር። ከመጀመሪያ ቀን ጀምሮ ንስሐ መግባት የምፈልጉ ሲባል ቀጥታ ነው የመጣሁት። ይሁን እያጸልይልኝም ነው በቃ ጸልይልኝ ነው ያልኩት። በቃ ሄዳለሁ እዛም እኮ ቸርች ሄዳለሁ ምናምን ግን ምንድነው ተውኜ መውጣት ይመቸኛል። ምድር ላይ መተወን በቃ አለ አይደል እንደ አማኛ አሜን ምናምን አላ ወፍ በቃ ዝም ብዬ እወጣለሁ። ከዛ ከሰዓት የት ነኝ ጀለሶችን ደስ ይበላቸው ብዬ ነው። ጥንጴ ጀለሶች አሉኝ። እዚህ ሳስተምር ግን ንስሐ፣ ጸሎት፣ መንፈሳዊ ውጊያ የትኛው ወደድክ በጣም? እኔ ንስሐ እና የሌዊ ማስታወሻ ወደድ በጣም በደንብ ነው የሰማው። በጣም እናቴ በጣም በቃ ሳትማሪ ያስተማረችኝ እናቴ በ14 ዓመቷ ነው የወለደችኝ። ባይዘው ተደፍራ ምናምን ፋዘሬን አላውቀውም። ቢሊየነር ነው ይባላል ምናምን የሱ ቢሊየነር ምናምን ፋዘር ያወረሰኝ ስም ብቻ ምንም ነገር አላወረሰኝም። በስሜ መታወቅ የለኝም። በቃ የሱን ስም ላለመስማት ስል ትምህርት ሁሉ ያቆምኩት ዲቃላ መባል ስለሚሰለችኝ። ግን እሷ ያንን ሁሉ ይችላ በቃ ብቻ እናቴ እወድሻለሁ ከዚህ በኋላ ኖሬ በቃ እግዚአብሔር ከረዳኝ ከዚህ በኋላ ለአንቺ ነው የምኖረው። በቻልኩት አቅም በቃ ሰርቼ አንቺን ማስደሰት ነው የምፈልገው። እናቴ ይቅርታ፣ በጣም ነው የምወድሽ፣ በጣም ከልክ በላይ። እናት ግርማ ትባላለች። በጣም ነው የምወዳት።